ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ብዙ ይበዛላችሁ ባላችሁበት ሁሉ ሰላማችሁን የበዛ የሆነ ሀገራችንን ሰላም አድርገን እና ዛሬም በአንድ ቪዲዮ ተከስቻለሁ። የዛሬ ቪዲዮ ደግሞ ሰርታችሁን በሌሎችም ሼር አድርጉ እና የዛሬ ቪዲዮ ማለት ነው ትናንትና ስስግቢ ላይ የሆነ ኢትዮጵያ ነበረች እና ከዛ ከመጣች ቢያንስ 4 ወር ምናምን ነው። አዲስ ነች እንኳ አትችልም እና እየሰራች ያለች ሴትዮዋ ስራ ትሄዳለች፣ ቤት አትውልም። አንዳንድ ረፍት ሲሆን ያው የዚህ ሀገር ስራ ታውቃላችሁ፣ አንድ ሳምንት ይሄዳሉ፣ አንድ ሳምንት ቤት ይቀመጣሉ። እንደኛ ሁሉ ጊዜ አይሄዱም። ለምንድነው አላውቅም። አንድ ሳምንት ይሄዳል፣ አንዳንድ ሳምንት ደግሞ ቤት የሚውሉበትም ቀን አለ። እና እቺ ሴትዮዋ እቺን ልጅቷ ትጠራለች። እቺም ታውቃላችሁ፣ አረቦቹ ሁላችንም እንደምንጠራ ይጠራሉ። 10 ነው የምጠራው እነሱ ወርተልፎ ልጆቹም ይጠራሉ። እና እቺ ልጅቷ ምን ትላለች? ለምንድን ነው የምትጮህ? ለምንድን ነው 10 የምትጠራው? አንድ ስራ ሳልጨርስ ለአንድ ሰዓት ለምንድን ነው የምትጠራ? የእነሱ ባህሪ ነው። እነሱ የአንድ ስራ መጨረሽ አልጨረሽም እነሱ መጠራታችሁን አይቆማም ብዬ ከዚህም በፊት ነግራታለሁ፣ ግን ልጅቷ አልሰማችም። እና ከዛ ለምንድን ነው እኔን 4 ሰዓት የምትጠራ? እንዴ አንቺን የቀጠረችው አንቺን ልትጠራ የፈለገችውን ነገር ለመታዘዝ ነው እንጂ መቼም የራስሽ እንደ ራስሽ እቅድ አውጥተሽ እንድትሰራ አንቺ የፈለግሽበት ሰዓት አይደለም መጠራት። እሷ የፈለገችበት ሰዓት ሁሉ መጠራት መብት ነው። ለምን ያ ሁሉ የሁሉም ባህሪ ነው። እሷ ብቻ አይደለችም በላትም ልጅቷ አትሰማም። ቤት ካልቀየርኩ ትላለች። እና ቤት መቀየር አይቻልም። አሁን ሌላ ሀገር ይቻላል፣ ግን ሳውዲ የ2 ዓመት ኮንትራት ተስማምታችሁ ነው የምትመጣው። መቀየር የሚባል ነገር አይቻልም። በአንድ ወርም አልፈልግም ካላችሁ ሀገር ቤት ነው የምትሄዱ። በ3 ወርም በ4 ወርም በ5 ወርም ቤት መቀየር አይቻልም። አሁን ድሮ ግን ሊቀየር ሊሆን ይችላል። አሁን ግን በታምር መቀየር አይቻልም። ለምንድን አላውቅም። ያው እዛም ከኢትዮጵያም ቢሮ ስንመጣ ነግሮ ነው የምንመጣ እንደማንቀይር። የሚቀየር የሚቻለው ደግሞ ሲከለከለው ራብ ካለ ሌላ ችግር ክፍጥም ነው እንጂ በቃ በጮህ ስራ በዛ ምናምን ዋይፋ ተሰጠም ተብሎ ምናምን መቀየር እንደማልችል ተነግረን ነው መጣ ነው። እና እቺ ልጅቷ ካልተቀየረ ለምን ትጠራለች? ሴትዮዋ ምግብ አልከለከለሽ፣ ምግብ ተከለክላለች አልኳት። ምግብ አትከለክልም፣ ምንም አትከለክልም፣ ግን ትጮዋለች፣ 10 ትጠራለች። አሁን እቺ ልጅቷ ቢሮ ብትሄድ ራሱ ይሄ ምክንያት አይሆንም። ሴትዮዋ መጠራት መብቷ ነው። እና እዚህ ሀገር ስንመጣ የእናት ወይም አባት ቤት አይደለም ባዳ ቤት እንደምንመጣ ብዙ ችግር እንደምደርስ አምነን መምጣት አለብን። እና ነገራችን አይደለም በሳምንት አንድ ቤት የምንቀይር አይመችም። ስግደት ማንም ከቋንቋችሁ ከምናችሁ ማንግባቡ ሰዎች ነው የምንመጣው፣ ግን ራሳችን ላይ አምነን ማምጣት አለብን። አሁን እዚህ ሀገር የምታመጡ እህቶችን ብትኖር የሚመጡም አዲሶቹም ይሄ ነገር ከሰሙ ማለት ነው ራሳችሁን አሳምናችሁ ነው መምጣት አለባችሁ። እንደማትቀይሩ እዚህ ሀገር የስግደት ኑሮ አልጋ ባልጋ አይደለም። አባትሽ ቤት አይደለም፣ ከእናትሽ ጋር ከአባትሽ ጋር ከቤተሰብሽ ጋር አይደለም የምትኖሩ ከባዳ ጋር ነው። እና እግዚአብሔር ብቻ ነው ከአንቺ ጋር ያለው፣ ማንም የለም። እና ይሄ አመነሽ ነው መምጣት አለበት። ስግደት አልጋ ባልጋ አይደለም። ስግደት ብዙ ነገር አለ፣ ብዙ ችግር አለ። ይሄ ሁሉ አልፎ ነው ሰው የሚሰራው እንጂ መቼም የኔ ማር የኔ ውድ እየተባለን አይደለም የምንሰራው። እየተገለመጠ ያስረ እየጥሩ እየጮሁ ነው የምንሰራው። ማናችንም ያው ከስንት አንድ ነው ጥሩ ያለው እንጂ የሁሉም ጥሩ ምጆች የሁሉም ባህሪ ያላቸው፣ ግን ሁሉም ባህሪ ከነ ባህሪያቸው ችለን ነው የምንኖረው። ግን አዲስ አሁን የሚመጣው አንደኛ ልጆች ነው የሚመጡ ኢትዮጵያ ላይ ብዙ ችግር ስለማያውቁ እዚህ ሲመጡ ትእዛዝ 24 ሰዓት መቆም አለ፣ 24 ሰዓት መስራት አለ፣ 24 ሰዓት በወቅነታች መውረድ አለ። ይሄ ሁሉ መቋቋም ስለማይችሉ ችግር ይፈጥራል እዚህ ሲመጡ ማለት ነው። አብዛኛው ስታዩ ሳውዲ የሚመለሱ ልጆች በዛ ከዚህ ደግሞ እዚህ ብዙ ችግር አለ። እዚህ ሀገር ደግሞ እንደ ሌላ ሀገር 2 ሰራተኛ 3 ሰራተኛ ደግሞ አንድ ቤት የሚሰራው አንድ ሰራተኛ ብቻ ነው። ልጅ ይዛል፣ ምግብ ይሰራል፣ ቤት ያጸዳል፣ ልብስ ይተኩሳል፣ ያጥባል። ይህ ሁሉ የሚሸፍነው አንድ ሰራተኛ ብቻ ነው። እና ይሄ ከኢትዮጵያ የሚመጣውን አዲሶች በደንብ መቋቋም አይችሉም። ከስንት አንዴ ነው እንጂ ለምን አለበለዚያ ማውጣት ከኢትዮጵያ መቀመጥ ለምን እዚህ ስንደርስ ብዙ ዋጋ ከፍላችሁ ነው የምትደርሱ።
ብዙ ዋጋ ትከፍላላችሁ። ኢትዮጵያ አንደኛ ብር ታወጣላችሁ፣ ሁለተኛ ስንት መከራ ነው ጨርሳችሁ ስንት መከራ እዚህ ደርሳችሁ ደግሞ አንሰራም እንዴ? ይሄ ሁሉ ሳትከፍሉ በፊት ቆም ብላችሁ ማሰብ የሚሄዱ የት ነው የሚሄዱ የት ነው እንዴት ነው ብላችሁ ማሰብ ነው። እግዚአብሔር ጥሩ ቤት እንዲያጋጥም ጸልያችሁ መውጣት ነው እንጂ እዚህ ከመጣችሁ በኋላ ፈለጡን ቆረጡን አትልም። እና ሳውዲ የሚያምጣት የምትፈልጉ እህቶችም ይሄን ያግራችሁ ነው መምጣት አለባቸው። ለምን እዚህ ልጆች ብዙ ልጆች እየተመለሱ እኮ ነው። በአንድ ወር የሚመለሱ፣ በ3 ወር፣ በ4 ወር፣ በ5 ወር የሚመለሱ አለ። በቃ ሴቶች መዳሞቹ ምንም ማድረግ ስለማይችሉ ወደ ቢሮም ስራ አይቀይሩም፣ ወደ ኢትዮጵያ ነው የሚሸኙ ማለት ነው። እና ይሄ ከሚሆን እኛ ሀገር ሰው ታውቃላችሁ፣ እዚህ ሀገር ችግር ስለማያውቅ አልሰራም ብለሽ እዚህ ጠልለሽ የለመድሽው መመጣሽን ብሎ የሚያወሩ የሁሉ ጭንቀት ካይደርስ በፊት ወይም ከመጀመሪያም ከሀገር አለመውጣት ከወጣችሁም ሁሉም ነገር ችላችሁ መስራት እና ትላንት እኔ ሴትዮዋ የኛ ግቢ ስለሆነ እሷ ቋንቋ ስለማችን እኔ ወሰደችና እስቲ ምክር አለች። እኔ ስነግራት ምንም አልሰማለች። ካላይትኩኝ አለች ያለሽ እድል አገር ቤት መግባት ነው። አገር መግባት አልፈልግም። አገር መግባት ካልፈለግሽ መስራት ነው እና ካልፈለግሽ እኮ ሴትዮ የምትለው ነገር ሁሉ እሺ ብለሽ መስራት ነው። እነሱ ባህሪያቸው ነው መጠራቸው። አንቺ ብቻ አይደለም እኛም እየጠሩ ነው የምንሰራው። አንድ ስራ ስንይዝ ይሄ አቆመሽ ነይ ቤት እያጸድን ራሱ ምግብ ሲሉ ውላሉ እንሰራለን። እንዲህ ነው እንጂ አጥም ልጅቷ ሞቼ ይገኛሉ። ከእሷ ጋር አልሰራም። ለምን አስሬት ተቀነ ሴትዮ ቤት አትውልም ስራ ትሄዳለች። በሳምንት አንዳንዴ ቤት ትውላለች። ለምንድን ነው ስራ የምትጠራ? አንድ ስራ ሳልጨርስ ለምንድን ነው ለአንዱ የምትጠራ? ይሄ እኮ እናትሽ አይደለም ልታዘዝ እኮ አንቺ ሰራተኛ ሰራተኛ ነሽ እኮ ስለ መጥራት መብቷ ነች። እሷም ብር ስለምትከፍል እና ራባል ራብ የለኝም ሁሉም ነገር የተሞላን እና ምንድን ነው የፈለግሽው? ለምን ትጮዋለች ትጠራለች? እና በጣም ከባድ ነው። እና እዚህ ሀገር የምትመጡ እህቶች ይሄ ሁሉ እንዳለ ይሄ ሁሉ ቻለንጅ እንዳለ አምናችሁ ነው መምጣት አለባችሁ እንጂ እዚህ ከመጣችሁ በኋላ ካሌድ ነው አትበሉ። እንደ ለቤተሰባችሁ ማስብ ቤተሰቦች ለእናንተ እኮ ዋጋ ከፍለው እኮ ነው የሚሸኙ። ለገነኛ ትጠቅማላችሁ ትጠውራላችሁ ብሎ እኮ ነው የሚሸኙ። ለእነሱ ደግሞ ወሽክ መጡ ነው ወይም አላበለዛ ሳትወጡ በሀገራችሁ ተቀመጡ። ለምን ይሄ አንድ እድል ነው። ስንት ዋጋ ከፍላችሁ ስንት ዋጋ ተከፍሎ መጣችሁ እዚህ ካሌድን ካልተመለሰን ረሻ ይጠቅማ። ስግደት እኮ ብዙ ዋጋ አስከፍላል። ስግደት እኮ እዛ ኢትዮጵያ እንደምታስብ አይደለም። እነዚህ እኛ ሰው ፎቶ ስለ ቲክቶክ ላይ እንትን ስል እኮ ይሄ ላይቭ አይደለም። እዚህ ብዙ ችግር አለ። ግን ችግራችሁ ተቋቁማችሁ መስራት የምችሉ ብቻ ነው መምጣት አለባችሁ።